ለኩላሊት ጠጠር ህመም የሚዳርጓችሁ 3 በየቀኑ የምታደርጓቸው ስህተቶች። አንደኛ፣ በበቂ ሁኔታ ውሃ ለመጠጣት። በተለይ ሞቃታማ አየር ወይም ብዙ ላብ በሚያስወጣ ስራ ላይ ሆነን በቂ ውሃ ካልጠጣን በሽንታችን ውስጥ ያሉ ማዕድናት ረክተው ወደ ጠጣርነት ይቀየራሉ። ሁለተኛው፣ በምግባችን ላይ ጨው አብዝቶ መጠቀም። ብዙ ጨው መመገብ በኩላሊታችን ውስጥ የካልሲየም መጠን እንዲጨምርና ጠጠር እንዲፈጠር ያደርጋል። ሶስተኛው፣ ቀይ ስጋን ከልክ በላይ ማዘውተር። የእንስሳት ፕሮቲኖችን አብዝቶ መመገብ ዩሪክ አሲድ የተባለውን የኩላሊት ጠጠር አይነት ያመጣል። የኩላሊት ጠጠር ህመም እጅግ ከባድ ቢሆንም አሁን ላይ በዘመናዊ ሕክምና በቀላሉ ማከም ይቻላል። ጤናውን ለመጠበቅ ይህን ፔጅ ፎሎ ማድረግ አይርሱ። ለኩላሊት ጠጠር የሚያጋልጡ ነገሮች ምን ምን ናቸው? ሰላም፣ ዶክተር ትዕግስት ነኝ። የኩላሊት ጠጠር ወይም ኔፍሮሊቲያሲስ የምንለው ኩላሊት ላይ ወይም ደግሞ የሽንት ቱቦዎች ላይ ጠጠር ወይም ክሪስታል ሲኖር ሲሆን እነዚህ ደግሞ ምልክቶቹ የመጀመሪያው ከጎን ጀምሮ ወደ ታችኛው ወደ ብሽሽት ወደምንለው የሚሄድ ኃይለኛ ህመም፣ እንደዚሁም ደግሞ ህመሙን በድንገት የሚመጣ ሲሆን፣ ሁለተኛ ደግሞ የሽንት ደም መቀላቀል ካለው፣ ሽንት ቶሎ ቶሎ መምጣት ካለው፣ እንደዚሁም ማቅለሽለሽ ማስመለስ ካለው የኩላሊት ጠጠር ምልክቶች ሊሆኑ ይችላሉ። አጋላጭ ሁኔታዎችን ስናይ ደግሞ በቂ ፈሳሽ አለመውሰድ፣ እንደዚሁም ከፍተኛ ሙቀት ያለበት አካባቢ መኖር ለዲሃይድሬሽን ስለሚያጋልጥ፣ እንደዚሁም ተጓዳኝ በሽታ እንደ ስኳር በሽታ ካለ፣ ሃይፐርፓራታይሮይዲዝም ካለ፣ እንደዚሁም የካልሲየም መጠን ከፍተኛ ከሆነ እነዚህ አጋላጭ ሁኔታዎች ናቸው። ውፍረት ካለ፣ ተደጋጋሚ የሽንት ቧንቧ ኢንፌክሽን ካለ፣ ከፍተኛ ጨው ያለው ምግብ መመገብ፣ እነዚህ ለኩላሊት ጠጠር አጋላጭ ሁኔታዎች ናቸው። በቤት ውስጥ እንዴት መከላከል እንደምንችል ቪዲዮ እንሰራላችሁ ከፈለጋችሁ ፓርት 2 እያላችሁ ጻፉልን። እናመሰግናለን። ኩላሊት ጠጠር ምልክቶች ኩላሊት ጠጠሩ ባለበት ቦታ ቢለያይም በዋነኛነት እንደ ምልክት የምንገልጻቸው አንደኛ የጎን ህመም፣ አንዳንዴ በጣም የከፋ የጎን ህመም ሊፈጠር ይችላል። ከዛ ውጪ ማቅለሽለሽ ማስመለስም ሊኖረው ይችላል። ሌላው ደግሞ ሽንት ላይ ደም መቀላቀል እንደ ምልክት ሊገለጽ ይችላል። ከዛ ያው የሽንቱን ወደ ታች መውረድ ስለሚከለክል የሽንት ቧንቧ ኢንፌክሽን ስለሚፈጥር ሽንት ቶሎ ቶሎ ወደ ሽንት ቤት መሄድ፣ ሽንት ማምለጥ፣ ከእምብርት በታች የሚፈጠር ዲስኮምፈርት የምንለው አንዳንዴ እስከ ህመም ሊደርስ ይችላል እና ደግሞ ሽንት ላይ ደም መቀላቀል፣ እነዚህ እንደ ምልክት የሚታዩ